ሊነጋ ሲል ይጨልማል። ህይወትህን ሙሉ ለሙሉ ለመለወጥ ተዘጋጅተሃል? በጣም አስቸጋሪ በሆነ የህይወት ወቅት ውስጥ ነህ ወይስ ተስፋ ቆርጠህ ይሆን? ብዙ ሰዎች በህይወት ውስጥ አስቸጋሪ ጊዜያትን ያሳልፋሉ። ይህ የተለመደ ነገር ነው። አንዳንድ ጊዜ ሁሉም ነገር እየከበደ ሲሄድ ብርሃን የሌለ ይመስላል። ነገሮች የመጨረሻ ጨለማ ሲሆኑብህ አንድ ነገር እወቅ፣ ሊነጋ ሲል ይጨልማል። ይሄንን አባባል በልባቸው የያዙ ሰዎች ምንም አይነት ፈተና ውስጥ ገብተው ወጥተዋል። ከብዙ አስቸጋሪ ጊዜያት ውስጥ ወጥተዋል። አንተም ይሄን ሐሳብ በልብህ ያዝና አብረን እንዝለቅ። ተፈጥሮን ከተመለከትን ፀሐይ ከመውጣቷ በፊት ያለው ሰዓት በሌሊት ውስጥ በጣም ጨለማ ጊዜ ነው። በተመሳሳይም በህይወታችን ውስጥ ትልቁን ለውጥ ልናመጣ ስንል ፈተናዎችና ችግሮች ሊበረቱ ይችላሉ። ይህ የሆነበት ዋና ምክንያት አእምሮህ ለውጥን ስለሚፈራ ነው። አእምሮአችን የለመደውን ነገር መልቀቅ አይፈልግም። አዲስ ነገር ለመጀመር ስትሞክር የማያውቀውን የመፍራት ስሜት ያጋጥመዋል። ይህንን ስሜት ለመቋቋም ደግሞ አእምሮአችን መጥፎ ሐሳቦችንና ጥርጣሬዎችን ያመነጫል። አትችልም፣ ትወድቃለህ፣ ይህ ላንተ አይደለም ይልሃል። እነዚህ ሐሳቦች ልክ እንደ ከባድ ደመናዎች ፀሐይን ለመሸፈን ይሞክራሉ። በተጨማሪም ወደ ስኬት ስትቃርብ የበለጠ ጠንክረህ መስራት ይጠበቅብሃል። ከዚህ በፊት ከነበርክበት የምቾት ቀጠና መውጣት ግድ ይልሃል። ይህ ደግሞ ህመምና ድካም ሊያመጣ ይችላል። ብዙ ሰዎች በዚህ ጊዜ ተስፋ መቁረጥ ይታይባቸዋል። በተለይ ሶሻል ሚዲያ ላይ ሱሰኛ የሆኑ ወጣቶች ሊደርሱበት ከሚፈልጉት ስኬት አንድ እርምጃ ሲቀራቸው ወደ ኋላ ይመለሳሉ። ታዲያ ይሄንን አስቸጋሪ ጊዜ እንዴት ማለፍ ይቻላል? የመጀመሪያውና ወሳኙ ነገር የሚሆነው ተስፋ ለመቁረጥ ነው። በጣም አስፈላጊው ነገር ተስፋ ለመቁረጥ ነው። ጨለማው ሲበረታ ብርሃን እየቀረበ መሆኑን እንደ ምልክት ተመልከት። ብዙ ታላላቅ ፈጠራዎች፣ ስኬቶችና ግኝቶች የመጡት በታላቅ ችግር ከተፈተኑ በኋላ ነው። ሁላችንም የምናውቀው አንድ ምሳሌ አለ። ቶማስ ኤዲሰን የኤሌክትሪክ አምፖልን ለመፍጠር የወሰደበትን ሰዓት አስብ። እሱ ከ100 ጊዜ በላይ ሞክሮ ነበር። ነገር ግን እያንዳንዱ ውድቀት አዲስ ትምህርት ሰጠው። መጨረሻ ላይ ግን ስኬትን አገኘ። ዓለምን ብርሃን አደረገ። አስቡት፣ እሱ ያን ጊዜ አልችልም ብሎ ተስፋ ቆርጦ ቢሆን ኖሮ ዓለማችን ምን አይነት መልክ ሊኖራት እንደሚችል። ሕይወትን ስትመለከት በጣም ጨለማ የነበረበት ጊዜያት ሊኖሩ ይችላሉ። ያንን ጊዜ እንዴት እንዳለፍከው አስታውስ። ያን ጊዜ የነበረ ጥንካሬ አሁንም ካለህ፣ አሁንም ችግሩን ለመወጣት ብቁ ነህ ማለት ነው። የተቀየረው ያንተ አእምሮ አመለካከትህ ብቻ ነው። አንተም እንደማንኛውም ሰው ከምታስበው በላይ ጠንካራ ነህ። በራዕይህና በህልም ላይ ጽኑ ሁን። ምንም ያህል ከባድ ቢሆን ነገሮች ይሻሻላሉ ብለህ እመን። ይህ እምነት ነገሮች እንዲቀጥሉ የሚያስችል ትልቅ ኃይል ነው። ሌላው ይህንን የጨለማ ጊዜ የምታልፍበት ዋናው ነገር ወደ ኋላ ተመልከት፣ ወደፊትም አሻግረህ ተመልከት። አንዳንድ ጊዜ አሁን የደረሰብህን ችግር ስትመለከት ተራራ ይመስልሃል። ነገር ግን የት እንደደረስክና ምን ያህል መንገድ አልፈህ እንደመጣህ ለራስህ ለአእምሮህ ንገረው። የጀመርክበት ቦታ የት ነበር? ምን አይነት ችግሮችን አልፈሃል? እነዚያን ችግሮች እንዴት ተወጣሃቸው? ይህንን በማድረግ ያሳለፍካቸውን ትላልቅ ነገሮች እንዳሉ ታያለህ። ይህ ደግሞ አንተ የረሳኸውን የራስህን ጥንካሬ እንድትመለከት ያግዝሃል። ከዛም ወደፊት እንድትመለከት ያግዝሃል። ግብህ ምንድን ነው? የምትደርስበት ቦታ የት ነው? ይህንን ግብህን በአይነ ህሊናህ ተመልከት። እዚያ ስትደርስ ምን እንደሚሰማህ አስብ። አእምሯችን በስሜትና በኢሜጅ ስለሚመራ ይህንን ማሰቡ በጣም ይጠቅምሃል። ይህ ደግሞ አዲስ ተነሳሽነት ይሰጥሃል። ያሰብከው ዓላማ ላይ ለመድረስ ያለህን ቁርጠኝነት ያድስልሃል። ሁሌም ቢሆን ያንተ ብርሃን ሲመጣ ጨለማው መበርታቱ አይቀሬ ነው። ከዚያ በኋላ ብርሃኑ መጥቶ ሕይወትህን ያበራልሃል። ሌላው ከህመምህና ከስህተትህ ተማር። ህመም የለውጥ አውሮፕላን ነው። ብዙ ሰዎች ህመምን ይፈራሉ እና ይሸሹታል። ነገር ግን ህመም ለእድገት አስፈላጊ ነው። የምትማረው በጣም ጠቃሚ ትምህርቶች የሚመጡት በህመም ውስጥ ስታልፍ ነው። ሌላው በዙሪያ ያሉ ሰዎችን ምረጥ። በጣም አስቸጋሪ በሆነ የህይወት ወቅት ውስጥ ስትሆን በአንተ ዙሪያ ያሉ ሰዎች ትልቅ ለውጥ ያመጣሉ። መጥፎ የሚባሉ ሰዎች በዙሪያ ካሉ የበለጠ ወደ ታች ይጎትተዋል። ጥሩ አመለካከት ያላቸውና ሰብአዊ አመለካከት ያላቸው ሰዎች ከሆኑ ደግሞ አንተን ከውድቀት እንድትነሳ ያግዙሃል። ስለዚህ በዙሪያ ያሉ ሰዎችን በጥንቃቄ መምረጥ አለብህ። ሌላው ራስን በፍጹም አትውቀስ። ብዙ ጊዜ ነገሮች ሲከብዱን ራሳችንን መውቀስ እንጀምራለን። ይህ የኔ ስህተት ነው፣ እኔ ለዚህ ነገር በቂ አይደለሁም የሚሉ ሐሳቦች አእምሯችንን ይወሩታል። ነገር ግን ራስን መውቀስ ከምንም በላይ ጎጂ ነው። ራስን ይቅር በለው። ስህተቶች የህይወታችን አንድ አካል ናቸው። ሁሉም ሰው ስህተት ይሰራል። ከስህተትህ ተማርና ወደፊት ሂድ።
ከዚህም በተጨማሪ ራስን የምትንከባከብበትን መንገድ አሻሽል። ጥሩ እንቅልፍ ተኛ፣ ጤናማ ምግብ ተመገብ፣ የአካል ብቃት እንቅስቃሴ አድርግ። እነዚህ ነገሮች ስሜታዊና አእምሮአዊ ጤንነታችንን ለማሻሻል ያግዙናል። ራስን ስትንከባከብ ውስጣዊ ጥንካሬህን ታገኘዋለህ። ሌላው ከጨለማህ ለመውጣት የሚያግዝህ ዋናው ነጥብ አትፍራ። ምንም የሚያስፈራ ነገር የለም። ዝም ብለህ ቀጥልበት። በጣም አስቸጋሪ በሆነ ወቅት ውስጥ ስትሆን መፍራት ተፈጥሯዊ ነው። ነገር ግን ፍርሃትን እንዲቆጣጠርህ አትፍቀድለት። ፍርሃትን ለመቋቋም በጣም ወሳኝ የሆኑ ነጥቦችን ለራስህ አስቀምጠህ ፍርሃትን መቆጣጠር ትችላለህ። ለምሳሌ የንግድ ስራ ለመጀመር እያሰብክ ከሆነ እና የገንዘብ ችግር ካለብህ ከጓደኞችና ከቤተሰቦችህ ወይም ደግሞ ከምታውቀው ሰው አንተን ያግዘኛል ብለህ ከምታስበው ሰው ለመበደር ሞክር። ትናንሽ ፕሮጀክቶችን ጀምር። በየቀኑ አንድ ትንሽዬ ነገር አድርግ። እያንዳንዱ እርምጃ ወደፊት እንድትሄድ ያደርግሃል። ጨለማው እስኪጠፋ መጠበቅ የለብህም። በራስህ ወደ ብርሃኑ መሄድ ትችላለህ። ሌላው በራስህ ላይ ተስፋ ይኑርህ። ነገ ጥሩ ቀን እንደሚመጣ እመን። ተስፋ የጨለማ ኃይልን የመቀየር ችሎታ አለው። በጨለማ ውስጥ ብርሃን እንዳለ ለራስህ ማወቅ አለብህ። ተስፋ ስትቆርጥ ሁሉም ነገር ጨለማ ይሆናል። ግን ተስፋ ሲኖርህ ትንሽ ብርሃን እንኳን በጨለማ ውስጥ ያንጸባርቃል። ያ ብርሃን ደግሞ በቂ ነው። ሌላው ራስህን ለትግል አዘጋጅ። ህይወት ሁልጊዜ ቀላል አትሆንም። ፈተናዎችና ችግሮች የህይወት አካል ናቸው። ስለዚህ ራስህን ለትግል አዘጋጅ። ችግሮች ሲመጡ አትደበቅ። ይልቁንም እነዚህን ችግሮች እንዴት መቋቋም እችላለሁ ብለህ ለራስህ ጠይቅ። የአእምሮ ዝግጅት በጣም አስፈላጊ ነው። በጣም አስፈላጊው ነገር ሁልጊዜ አዲስ ቀን እንደሚመጣ አስታውስ። ፀሐይ ሁልጊዜ ትወጣለች። ምንም ያህል ጨለማ ቢሆን ብርሃን ሁልጊዜ ይመጣል። ጨለማው ዘላቂ አይደለም። ያንተ ችግሮችም ዘላቂ አይደሉም። ምንም አዲስ ነገር ህይወትህ ላይ አይፈጠርም። ሁሉም ሰው ያለፈው ችግር ነው አንተም ላይ የሚመጣው። ይህ አስቸጋሪ ጊዜ ያልፋል። አንተም ችግርህን ታሸንፈዋለህ። ስለዚህ ተስፋ አትቁረጥ። በውስጥ ያለውን ብርሃን አታጥፈው። ነገሮች በጣም ሲጨልሙ ሲወሳሰቡብህ የመጨረሻው ጊዜ እንደደረሰ እመን። በራስህ ችሎታ እመን። አንተ ይሄንን ማለፍ ትችላለህ። ይህ ነገር ሁሉም ሰው ያለፈው ስለሆነ አንተም የሚያቅትህ ነገር እንደሌለ እወቅ። እናም ለዛሬ ያስኩትን በዚሁ ጨርሻለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።